ሳውዛምፕተን ኢቫን ዩሪችን አሰናብቷል ወይም ተለያይተዋል ተስማምተው ወረደ በኋላ ተስማምተው ተለያይተዋል። አሰልጣኙ ዩሪች ሩሴል ማርቲንን ተክተው ነበር ታሳስ ላይ ክለቡን የተረከቡት። በርግጥ እሳቸውም ከመረከባቸው በፊት በጣም ከባድ ሁኔታ ውስጥ እንደነበረ ይታወሳል። 18 ወራት ውል ቢያስሩም ክለቡ ከወረደ በኋላ ተስማምተው ተለያይተዋል። ክሮሻዊ አሰልጣኝ ከ16 ጨዋታዎች ሁለቱን ብቻ ነው ያሸነፉት። ሳውዛምፕተንን እየመሩ በእንግሊዝ ፕሪሚየር ሊግ አንድ ጨዋታ ብቻ ነው ያሸነፉት። በቶተናም 3-1 ከተሸነፉ በኋላም መውረዳቸው ተረጋግጧል። 7 ጨዋታዎች እየቀሩ ነው በሊጉ ሳውዛምፕተን መውረዱ የተረጋገጠው። በታሪክ ይሄ መጥፎው ሆኗል። አንድ ቡድን 7 ጨዋታዎች እየቀሩ መውረዱ የተረጋገጠበት ጊዜ የለም። ከዚህ በፊት 6 ጨዋታዎች እየቀሩ የወረዱ ክለቦች አሉ። ግን ሳውዛምፕተን 7 ጨዋታዎች እየቀሩ ወይም ደግሞ 31ኛው ሳምንት ሲጠናቀቅ ነው መውረዱ የተረጋገጠውና መጥፎ ነው። የተጠናቀቁ ሲመጡ ከዋንጫው ፉክክር በዘለለ የወራጅ ቀጠናው ላይ ያሉ ሁኔታዎችም እንግዲህ የበለጠ ትኩረት የሚስቡ ናቸውና እንደ ዋንጫው ፉክክር የሚታይበት አጋጣሚዎች የበዙ ናቸው። ላለመውረድ የሚደረገው ትግል ይጠበቃል። ግን ዘንድሮ አብዛኛው ነገር ይጠናቀቀ ይመስላል። ወራጆች የታወቁ ይመስላል የጊዜ ጉዳይ ካልሆነ በስተቀር። ሳውዛምፕተን በዚህ ዓመት 25 ጨዋታዎችን ተሸንፏል። እጅግ በጣም ከፍተኛ ነው። ኢቫን በአስቸጋሪ ጊዜ መጥተው ለመለወጥ ሙከራ አድርገዋል ብሎ ክለቡ አመስግኗቸዋል። ሳይመን ረስክ ጊዜያዊ አሰልጣኝ ሆኖ ሲቀጥል የቀድሞ የሊቨርፑል ተጫዋች አዳም ላላና ረዳት ሆኖ ይቀጥላል። ያው በክለቡም ተጫዋች ስለሆነ ማለት ነው። 2007-2008 ደርቢ ካውንቲ በ11 ነጥቦች ነው የወረደው። አሁንም ድረስ በዝቅተኛ ነጥብ የወረደ ክለብ ተብሎ በታሪክ የተመዘገበው በእንግሊዝ ፕሪሚየር ሊግ በአዲሱ ፎርማት ደርቢ ካውንቲ ነው። ሳውዛምፕተን አሁን 10 ነጥብ አለው። ይህንን ታሪክ ቢያንስ ማሻሻል ይችላል 7 ጨዋታዎች ስላሉ ማለት ነው። ከዚህ በኋላ አስቶን ቪላ፣ ዌስትሃም ዩናይትድ፣ ፉልሃም፣ ሌስተር ሲቲ፣ ማንቸስተር ሲቲ፣ ኤቨርተን እና አርሰናልን ይገጥማል። ከየትኞቹ ክለቦች 2 ነጥብ ሊወስድ ይችላል? አቻ መውጣት ይጠበቅበታል ይህንን መጥፎ ታሪክ ላለመስበር ማለት ነው። ምናልባት ሌስተር ሲቲ እዛው አካባቢ ነው የሚወርድ ክለብ ይመስላል። ፉልሃም እንዴት ጠንካራ ክለብ እንደሆነ ሊቨርፑልን አሸንፎ አሳይቷል። ዌስትሃም አስቶን ቪላ ለቻምፒየንስ ሊግ ቦታ በደንብ በተከታታይ 7-8 ጨዋታዎችን አሸንፎ መጥቷል። አሁን እድል አለው ለመሰለፍና ጠንካራ ቡድን ነው። ኤቨርተን፣ አርሰናል፣ ማንቸስተር ሲቲ እነዚህ ሁሉ ከባድ ቡድኖች ናቸውና ቢያንስ ከአንደኛው ክለብ 2 ነጥብ መውሰድ ይኖርበታል። ዩሪች ዳር ላይ ነው ከሮማ የተሰናበቱት። በሮማም ጥሩ አልነበሩም። ከ12 ጨዋታዎች 4ቱን ብቻ ነበር ያሸነፉት። ከዛ ተባረሩ። ራኒየሪ ግን ሮማን ይዘው አሁን ለአውሮፓ ቻምፒየንስ ሊግ ቦታ የሚፎካከር ቡድን አድርገውታል። ያው ሳውዛምፕተን ወደ ሊጉ ካደገ በኋላ በጣም ተቸግሮ እንደነበረ ይታወቃል። ከመጀመሪያ 9 ጨዋታዎች 8ቱን ተሸንፎ ነው የጀመረው። ዩሪችም ከመያዛቸው በፊት ይህ ቡድን እንዴት ሲሸነፍ እንደነበረ የሚያሳይ ቁጥር ነውና እሳቸውም ቡድኑን ከያዙ በኋላ የመጀመሪያ 8 ጨዋታዎችን ተሸንፈው ነው የጀመሩት። ይሄ በጣም ከባድ የውድድር ዓመት ነው ለሳውዛምፕተን። በርካታ ግሩም ተጫዋቾችን ያፈራ ክለብ ስለሆነ እኔ በሊጉ እንዲቆዩ ከመፈልጋቸው ክለቦች መካከል አንደኛው ነበረ። ግን ያው አልተሳካም፣ ተመልሷል። ምናልባት ሌላ ጊዜ ሲያደርግ እንደነበረው ተመልሶ ወደ እንግሊዝ ፕሪሚየር ሊግ ሊመጣ ይችላል። ግን አሁንም ከታች ለመጡ ክለቦች በሊጉ መቆየት እንዴት ከባድ እንደሆነ እየተመለከትን እንገኛለን። የአርሰናልና ሪያል ማድሪድን ጨዋታ አስመልክቶ ዛሬ አርቴታ ና ቡካዮ ሳካ ለጋዜጣዊ መግለጫ ተቀምጠው ነበረ። በርካታ ጉዳዮችን አንስተዋል። አርቴታ ሁሉም ተጫዋቾች ለጨዋታው ዝግጁ መሆናቸውን ተናግረዋል። አስቀድሞ ከተጎዱት ተጫዋቾች ውጪ ጋብሪኤል በቅርቡ ነው የተጎዳው። ያው እሱ እስከ ውድድር ዓመቱ እንደማይመለስ ስለተረጋገጠ ከሱ ውጪ ሌሎችም የጉዳት መጠነኛ ችግር ያለባቸው ተጫዋቾች አሉና እነሱን በተመለከተ ነው። ለምሳሌ ቤን ዋይት ከጉዳት ነው የተመለሰው። ባለፈውም አርፎ እንደነበረ ይታወቃል። ልክ የጨዋታው ሰዓት ሲደርስ ለጨዋታው ብቁ አይደለም ተብሎ ከጨዋታው ውጪ የተደረገ እናም ስጋት ነበረበት። ትናንትና ግን ሙሉ ልምምድ ሰርቷልና ለጨዋታው ዝግጁ ነው ብሏል። ይሄ በጣም አሪፍ ይመስለኛል። ተከላካይ ስፍራ ላይ ተጫዋች ስለሚያስፈልገው በጋብሪኤል ቦታ የሚሰለፈውን ተጫዋች ወይም ደግሞ አርሰናል እንዴት ተከላካይ መስመሩ ሊያዋቅር እንደሚችል ተጠይቆ ወስኛለሁ ብሏል። ውሳኔው ምን እንደሆነ ተጠየቀ። አልናገርም ብሏል። በጨዋታው ላይ ያው ነገ ነው የሚታወቀው። ነገ 11 ተጫዋቾች 60,000 ሰዎች ጋር ለማሸነፍ መዘጋጀታችንን እርግጠኛ ነኝ። የምፈልገው አእምሮ ይሄ ነው ሲል ተናግሯል። ቡካዮ ሳካ ለጨዋታው ዝግጁ እንደሆነ ተናግሯል። ከምርጥ ምሽቶቹ መካከል አንዱ ስለመሆኑ ተጠይቆ 100% ወይም 100%
ብሎ መልሷል። የራሳችንን ታሪክ ለመገንባት ትልቅ እድል ነው። እንደዚህ አይነት ጨዋታ ካደረግን 20 ዓመት ነው። ይህ ጨዋታ ይገባናል፣ ግን ደግሞ መጠቀም አለብን። ነገ ልዩ ድባብ መፈጠር አለበት። አብራችሁ እንድትጫወቱ እንጂ እንድትመለከቱን አይደለም በሚል ለደጋፊው መልእክት አስተላልፏል። ትልልቅ ጨዋታዎች ሲኖሩ እንደዚህ ለደጋፊው አስቀድሞ መልእክት ያስተላልፋል። በእርግጥ አርቴታ ከመጣ በኋላ በኤምሬትስ የተፈጠረው ድባብ እጅግ በጣም አስገራሚ ነው። ያ መጥፎ ጊዜ ያለፈ ይመስላል። ክለቡም ዋንጫ ወስዶ ትልቅ ዋንጫ ደጋፊዎችን ባይክስም ግን ትልቅ ተፎካካሪ መሆኑ ለዚህ ትልቅ አስተዋጽኦ አድርጓል። የሪያል ማድሪድ ተጫዋቾችን ግላዊ ብቃትንም አጠቃላይ ክለቡንም አድንቋል። ቡካዮ ሳካ ከጉዳቱ ከባድ ጊዜ እንደነበረ ግን ከዚህ በተሻለ ጊዜ በተመለስኩ እንደማይል ጥሩ ጊዜ መመለሱን 5 ተከታታይ ዓመታት ያለ ረፍት በመጫወቱ ትክክለኛ ረፍት እንዳገኘ በአርሰናል መለያ ትልቁ ምሽቱ ወይም ጨዋታው እንደሆነ ደጋፊዎች ኤምሬትስን ምርጡ ምሽት እንዲሆን እንደሚያደርጉ ተስፋ እንዳለው የአርሰናልን አካዳሚ አድንቋል። በስኬሊና በዋኔሪ ደስተኛ መሆኑን በአርሰናልም ደስተኛ መሆኑንና ውሉን እንዲያድስ ያው ቤርታ ትልቁ ስራቸው ይሆናል ተብሎ ይጠበቃልና ብዙ እንደማያስጨንቅ አርሰናል እንዴት እንደሚወድ ክለቡን እንደሚወድ ደጋፊዎችን እንደሚወድ እሱም እንደሚወዱት ይህንን ተናግሯል። ባለንዶር የማሸነፍ ፍላጎት እንዳለው የበርካታ ታላላቅ ተጫዋቾች ፍላጎት እንደሆነም እንደዚሁ አርሰናል ከኤቨርተን ጋር በነበረው ጨዋታ ደግሞ የቻምፒየንስ ሊጉ ትልቁ ፍላጎቱ እንደነበረም አሳይቷል። ምንም እንኳን ቢሸነፍም ሊቨርፑል አርሰናል ቀድሞ ቢያሸንፍ የነጥብ ልዩነቱ ወደ 9 ይጠብ ነበር አይደለ? ያንን ያላደረገበት ተጫዋቾችን ያሳረፈበት ምክንያት ለቻምፒየንስ ሊጉ ልዩ ትኩረት በመስጠቱ ነው። በመጨረሻም ቨርጂል ቫንዳይክ በአዲስ ስምምነት ዙሪያ ለሊቨርፑል ደጋፊዎች ጥሩ የሚባል አስተያየት ሰጥቷል። መሻሻል አለ ብሏል። ከዚህ አስቀድሞ አሁን ከወር በፊት ምንም አላቅም ብሎ ነበር ከዝውውር ጋር በተያያዘ ግን አሁን መሻሻል አለ ካለ በሊቨርፑል በቀጣይ ዓመት የሚቆይበት እድል ይኖራል ማለት ነው። የ33 ዓመቱ ኔዘርላንዳዊ ክረምት ላይ ውሉ ይጠናቀቃል። ወሳኝ 3 ተጫዋቾች ውላቸው ይጠናቀቃል ክረምት ላይና እሱ የሚቆይበት እድል እንዳለ የሚያሳይ ነው። በ75 ሚሊዮን ፓውንድ ከፈረመ በኋላ 323 ጨዋታዎችን አድርጎ ሁሉንም ዋንጫዎች ከሊቨርፑል ጋር ማሸነፍ ችሏል። 26 ጎሎችንም አስቆጥሯል።